አሁን የሚነሱ የወንጌል አማኝ ዘማሪዎች መዝሙርንና ዘፈንን በመቀላቀል መስራታቸውን አዘውትረው ይዘውታል። ታዲያ ዘማሪ በረከት ተስፋዬ እንዲሁም በቅርቡ በመዝሙር ድግሱ ብዙዎችን የባረከው ዘማሪ ኤፍሬም አለሙ በጉዳዩ መከሰሳቸው ተሰማ። ታዲያ ምንድነው ጉዱ? ምንድነው ጉዳዩ? በዝርዝር የምትሰሙት ይሆናል። ዘመናዊዎቹ የጴንጤ መዘምራን ሌቦች ከዘፈን ጋር ቀላቅሎ ኮፒ አድርጎ መስራት። አንደኛ በረከት ተስፋዬ፣ ሁለተኛ ኤፍሬም አለሙ ጄፒኤስ ቲቪ በመምጣት የዘፈንና የጭፈራ ጤማቶን ሊወጡ ይችላሉ። ገና እግራቸው ስር ተደፍታችሁ እነሱን ማምለክ ተጀምራል። በሌላኛው መረጃችን አንጋፋው የኢትዮጵያ ሙዚቃ ኢንዱስትሪ ከፍ በማድረግ እውቅናን ያተረፈው ቴዲ አፍሮ ለደረሰበት በደል 5 ሚሊዮን ብር መጠየቁ ተሰማ። ታዲያ ጉዳዩ ከምን ጋር የተያያዘ ነው? በዝርዝር የምትሰሙት ይሆናል። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ጴንጤ ሆይ፣ የጴንጤ መዘምራን ሆይ፣ ዘፍሙረኞች ሆይ፣ ዘፈንም መዝሙርም የምትቀላቅሉ ሆይ፣ ወይ ከኢየሱስ ወይ ከዓለም አንዱን ምረጡ። ጴንጤዎች ውስጥ መዝሙርን ከዘፈን ጋር ቀላቅሎ ኮፒ አድርጎ መስራት። አንደኛ በረከት ተስፋዬ፣ ሁለተኛ ኤፍሬም አለሙ፣ ሶስተኛ ሌሎችም አሉ። ተራ በተራ እንመጣለን። ግን ደግሞ የዚህ ይባስ ከቴዲ አፍሮ ያንተ ይሻላል። እንደውም እሱን ብንሰማው ይሻላል። ወይ ከኢየሱስ ወይ ከዓለም አንዱን ምረጥ። እኛ ዘፈን በመዝሙር ተከሽኖ ሰልችቶናል። ዘመናዊዎቹ የጴንጤ መዘምራን ሌቦች ሆነዋል። በተግባር ሌቦች ሆነዋል። ታምናለህ? መብት ነው። አላምንም ካልክ መብት ነው። እኛ የቀድሞ ጴንጤዎች ሌብነትን እንጸየፋለን። እነ ተስፋዬ ጋብሶን፣ እነ ፀሐይ ዘለቀን፣ እነ ታምራት ኃይልን፣ እነ ኢዮብ ደኖን፣ እነ ኢያሱ ኢዮብን ማንን ልጥራላችሁ? እነዛን ስንሰማ ያደግን ዘማሪዎችን ስናደንቅ፣ ስንሰማ፣ ስንባረክ ያደግን። አሁን ደግሞ በእንደዚህ አይነት ውርጋጣም፣ ልጉንጉጣም፣ ሙሱንጉጣም፣ ቱኩንኩጣም የሆነ ሱጉንጉኑጣም መንፈስ የገባባቸውና የአገር ውስጥ ዘፈኖችን ኮፒ አድርገው ጨርሰው ወደ ላቲን አሜሪካ በመሄድ ልዩ ጣዕም ያላቸውና የተኮረጁ የዘፈን ስልቶችን ወደ ሀገር ውስጥ በማስገባትና በማከፋፈል በነቢይ ሄኖክ ግርማ በጄፒኤስ ቸርች ውስጥ ፋብሪኬት በመሆን እያስደነቁን ይገኛሉ። ውሸቴን አይደለም። ነቢይ ሄኖክ ግርማ ወይም ጄፒኤስ ቸርች ውስጥ የማይደረግ ነገር የለም። ሳልሳ ዳንስ ብትፈልጉ፣ ከበርቻቻ ብትፈልጉ ሁሉም እዛ ታገኛላችሁ።
ጄፒኤስ ቲቪ በመምጣት የዘፈንና የጭፈራ ጤማቶን ሊወጡ ይችላሉ። አሁን ግን ጉዳዩ የነብይ ጄፒኤስ ጉዳይ ሳይሆን እሱ ከሚያመርታቸው ምርጦች ውስጥ ምርጥ የሆነውን ድረጋጋ የሚለውን የላቲን አሜሪካውን ዘፈን ኮፒ በማድረግ ድንቅ ነው ወደሚል የፕሮቴስታንት የጴንጤ መዝሙር የቀየረውን ድንቁ ዘማሪ ልጉንጉጣም ሙዝንጉጣም መንፈስ ያለበትን ጋብዣቸዋለሁ። ወደ መዝሙሩ ወደ ጌዲዮን ወይ ትን ብሎኝ ነበር። አሁን ትን ብለኝም ነብዩን ነክተ ነው ሙዘማሪው ላይ ተናግረ ነው ምናምን ልትሉ ነው። ለማንኛውም በሰማችሁት ልክ ነው። ድንቅ ነው ድንቅ ነው። በነገራችን ላይ ሰላም ውሃ በጣም ድንቅ ነው። ጠጡ። ኮፕሊንግ ሼር ያደረጋችሁ ይሄንን ሀዲድ የሚልም አለ። በነገራችን ላይ ሀዲድ የሚያስፈልገው ለባቡር እንጂ። አንጋፋውና የኢትዮጵያ ሙዚቃ ኢንዱስትሪ ከፍ በማድረግ እውቅናን ያተረፈው ሙዚቀኛ ቴዲ አፍሮ በደረሰበት በደል 5 ሚሊዮን ብር መጠየቁ ተሰማ። በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮና በላይም ፕሮሞሽን መካከል ለዓመታት ሲካሄድ የቆየው የክፍያ ክርክር ፌዴራል ጠቅላላ ፍርድ ቤት ሰሚ ችሎት በሰጠው የመጨረሻ ውሳኔ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮና በላይም ፕሮሞሽን መካከል ለዓመታት ሲካሄድ የቆየው የክፍያ ክርክር የፌዴራል ጠቅላይ ፍርድ ቤት ሰሚ ችሎት በሰጠው የመጨረሻ ውሳኔ ተቋጭቷል። ጥቅምት 25 ቀን 2018 ዓ.ም 5 ዳኞች በተሰየሙበት የሰሚ ችሎት በሀገሪቱ ሕግ በፍርድ ቤት ደረጃ የመጨረሻ ውሳኔ ሰጪ አካል ለስር ፍርድ ቤቶች የሰጡትን ውሳኔ በማጽናት ላይም ፕሮሞሽን ለድምፃዊ ቴዎድሮስ ካሳሁን 5 ሚሊዮን ብር እንዲከፍለው ወስኗል። የክርክሩ መነሻም ድምፃዊ ቴዎድሮስ ካሳሁን የካቲት 14 ቀን 2012 ዓመተ ምህረት በመስቀል አደባባይ ላቀረበው ኢትዮጵያ ወደ ፍቅር ጉዞ የሙዚቃ ኮንሰርት ካዘጋጁ ላይም ፕሮሞሽን ጋር የገባው ውል መጣሱን ተከትሎ ነው። ድምፃዊ ቴዎድሮስ ካሳሁን ለፌዴራል ከፍተኛ ፍርድ ቤት ባቀረበው ክስ ለኮንሰርቱ 10 ሚሊዮን ብር ተፈጽሞልኝ እንድሰራ ብስማማም በውላቸው መሰረት ገንዘቡን አልተከፈለኝም በማለት ዋናው ገንዘብ ከየካቲት 15 ቀን 2012 ጀምሮ ከሚታሰብ 9% ወለድ ጋር እንዲከፈለው ጠይቆ ነበር። የፍርድ ቤቱም ሂደት የፌዴራል ከፍተኛ ፍርድ ቤት መዝገቡን ሲመለከት ቆይቶ ጥቅምት 6 ቀን 2017 ዓ.ም በዋለው ችሎት ላይም ፕሮሞሽን በቴዲ አፍሮ 5 ሚሊዮን ብር እንዲከፍለው ወስኖ ነበር። የፌዴራል ጠቅላይ ፍርድ ቤት ተከሳሽ ላይም ፕሮሞሽን በውሳኔው ቅር በመሰኘት ለጠቅላይ ፍርድ ቤት ይግባኝ ቢጠይቅም ጠቅላይ ፍርድ ቤቱ የከፍተኛ ፍርድ ቤት ውሳኔን በማጽናት ቴዲ አፍሮ ገንዘቡን እንዲከፈለው ያፈጻጸም ክስ ከፈተ። ሆኖም የተከሳሽ ጠበቃ ህዳር 25 ቀን 2017 ዓ.ም በነበረው ችሎት የስር ፍርድ ቤት ውሳኔን በመቃወም ለሰሚ ችሎት ይግባኝ አቅርበናል፣ እንዲሁም ድርጅቱ ስራ እየሰራ ባለመሆኑ ገንዘብ የለውም፣ ለመክፈል ይቸገራለሁ የሚል ምላሽን በመስጠት ክፍያውን ለማስቆም ሞክረው ነበር። በመጨረሻም የሰሚ ችሎቱ የተከሳሹን የመጨረሻ የይግባኝ ጥያቄ መርምሮ ቀደም ብሎ ለቴዲ አፍሮ የ5 ሚሊዮን ብር ክፍያ ይፈጸም የተባለውን ውሳኔ አግባብ ነው ሲሉ የስር ፍርድ ቤቶች ውሳኔን በማጽናት መዝገቡን ዘግተውታል። ንጉር ስሙ፣ ይሄንን ጉድ ስሙልኝ ብቻ። አንተ ስትመጣ ኢየሱስ መጣ አልኩኝ። አንተን ስቀበል በቃ ኢየሱስን ተቀበልኩ አልኩኝ። ገና እግራቸው ስር ተደፍታችሁ እነሱን ማምለክ ትጀምራላችሁ። ኢየሱስ እንደሚመጣ ነው ያወኩኝ። በቃ ወደኔ የሚመጣው ኢየሱስ ነው አልኩኝ። አንተን ሲቀበል ማለት ስሜ በረከት ይባላል። የመጣሁት ከገሱባ ደቡብ ክልል ነው። ምስክርነት አንድ አመት ቢመሰክርም አያልቅም፣ ግን በአጭሩ ልመሰክርላችሁና ክብር ስጡ ስለ ኢየሱስ። ደስ የሚለኝ እዚህ ቤት የመጣሁት 2014 ነውና መጥቼ እግዚአብሔር ሰው የበቀል ቅባት ሲያርፋ ያለው አልክና ተቀብዬ ሄድኩኝና ከሄድኩኝ በኋላ የበቀል ቅባት ወደ እብድነት ተቀየረ። ከተማ ላይ ከዛ በኋላ ወደ ያው የበቀል ቅባት ሳንቆጣጠር ስንቀር ወደ እብድነት ነው የሚቀየረው። እና
ወደ እብድነት ተቀየረና ከተማው ሲመሰከርኩ በቃ በበቀል መመስከር ጀመርኩና ከዛ በኋላ ሰዎች ተማምሎ ቤተክርስቲያን ተማምሎ አሳሰሩኝ በሰንሰለት ማለት ነው። በሰንሰለት ታስሬ 15 ቀን ሙሉ በት ቁጭ ብዬ ቃል አውጃለሁ። የእግዚአብሔርን ቃል እግዚአብሔር እኔን ያሳስራችሁ ሰዎች በእናንተ ላይ እግዚአብሔር ድብቅ ጦር ያስነሳል አልኩ። ከዛ በኋላ እንዳረገኝ እግዚአብሔር ፈተኝና ወደዚህ መጣሁ። ስመጣ ሻንጣዬን ብቻ ይዤ መጣሁ እዚህ ቤት ማለት ነው። ሻንጣዬን ብቻ ብርም የለም ምንም የለም። ዝም ብዬ ውጣ አለ እግዚአብሔር አንተን አሳይቶኝ ማለት ነው። ከዛ በኋላ ወጥቼ ወደዚህ ከመጣሁ በኋላ ከአሜሪካ ስትገባ እጄ አቀባበል አድርጌያለሁ። ስጋዬን በልቻለሁ ደስ ብዬ ስቀበለኝ ደስ አለኝ። በቃ ኢየሱስ እንደሚመጣ ነው ያወኩኝ። በቃ ወደ እኔ የሚመጣው ኢየሱስ ነው አልኩኝ አንተን ስቀበል ማለት ነው። ከዛ በኋላ ተቀብዬ ያልበላሁት ምግብ እኔ ዘላለም በልቼ አላውቅምና ተገረምኩኝ። በቃ እግዚአብሔር ወይ ስሜ ብሩክን እያልኩኝ እና 4 ቀን የተራራን መውረስ የሚል ርዕስ ነበርና እሱ ቁጭ ብዬ ካፈላለሁ ምንም የለም። ከጋርጂ በእግር ወደዚህ እመጣለሁ። ከጋርጂ ከዮናታን ቤት ፊት ለፊት ነበረ ቤቴ፣ አጎቴ ቤት ነው የምኖረው። ከዛ በእግር ወደዚህ እመጣለሁ ለመካፈል ማለት ነው። ኤልያስ ላይ የነበረ መንፈስ ይመጣል ቀጥታ እዚህ ቤት እዚህ በራፍ ነው የሚያየው በእግር መጥቼና ከዛ በኋላ በዛይት ቀን ነበረ ዛይትን ነክቼ እሱ እየጸለየ ነበረ። የዛኔ በጣም እየጸለየ ነበር። የእግዚአብሔር ግሎሪ አናውንቲንግ ነበርና ከዛ በኋላ የዛኔ በር ተከፈተ። ማላቀው ሰው ከአሜሪካ ብር ላክልኝ ጃላ ባሰባ አሜን አላቅም። እግዚአብሔር ከአባቴ ከእናቴ ከዘር መንዘሮች ተለይተ ውጣ አለኝና ወጣው። ተማምኜ ወጥቼ እዛ ቤት ተቀመጣለሁ። ያንተ በረከት እዛ ቤት አለ። ልክ እንዳወራው በዛ ዛይት ነካው። እግዚአብሔር አካውንትን 2 ዓመት ሙሉ 2000 ብር አይቻላቅም። እግዚአብሔር ሰው $50 ገባልኝ። ኢየሱስ ጌታ አሜን አሜን ጌታ ይባረክ። እና $50 ቤተክርስቲያን አሳልፈ ሰጥቻለሁ አስገብቻለሁ አሁን ሊንሳ እንዲሰራ። እሺ ተባረክ። እግዚአብሔር ይባርክ። አሜን። አሁንም አይቋረጥ ገንዘብ አሜን ወደ አንተ ይምጣ። በመጀመሪያ ደረጃ እኔን የማይገባኝ ነገር ምንድነው? የበቀል ቅባት አርፎብኝ የበቀል ቅባት ተቀብቼ በበቀል ቅባት አስነስቶኝ የምን የበቀል ቅባት? እኔ አዲስ ኪዳን ሰው የተቀባውን ክርስቶስ ኢየሱስን አንተ ጌታዬና ንጉሴ አምላኬ ነህ ብዬ የተቀበልኩት ቀን ከመንፈስ ቅዱስ ተካፋይ ከዚህ ቅባት ተካፋይ ሆኛለሁኝ። እረኛዬ ነው፣ ድምጹን እሰማለሁ፣ እከተለዋለሁ። አንተ ጋር የመጣው ቀን አንተ በዘይት ለበቀል ቅባት ትጸልይ ነበር። ከዚህ የበቀል ቅባት ተካፋይ ሆንኩኝ። ይሄንን የበቀል ቅባት የተቀባ ሰው ጤነኛ አይሆንም። ስለዚህ አገሬ ሄጄ አበድኩኝ። ቤተሰቦቼና ቤተክርስቲያን በሰንሰለት አድርገው እቤት ውስጥ አሰሩኝ አልክ። ትክክል እኮ ናቸው። እነሱ ያጠፉት ከጋናና ከቤኒን የመጣውን ይሄንን የናይጄሪያ አጋንንት እዛው ሰንሰለት ውስጥ እያለህ ማስወጣት ነበረባቸው። አያችሁ፣ ክርስቶስ ኢየሱስ እንደተሰቀለ ሆኖ በውስጣችሁ መሳል ሲያቆም የሰው አምላክ ያደርጋችኋል። አንተ ስትወርድ ኢየሱስ መጣልኩኝ አለ። ምን አይነት አዚም ነው የተደረገባችሁ? ከእግዚአብሔር ቃል ላይ ፊታችሁን መልሳችሁ ከክርስቶስ ፊታችሁን መልሳችሁ የሰው አምላክ ይሆናችሁ። በዚህ አይነት ዋናው የአውሬው ምልክት የያዘው አንቲክራይስቱ ሲመጣ ብዙ ምልክቶችንና ተአምራቶችን ማሳየት ሲጀምር ምልክቱን እየተቀበላችሁ የምታፈነድዱ ዋናዎቹ እናንተ ነው የምትሆኑት። ኢየሱስ መጣልኩኝ አለ። ምን አይነት አዚም ነው የተደረገባችሁ? ከእግዚአብሔር ቃል ላይ ፊታችሁን መልሳችሁ ከክርስቶስ ፊታችሁን መልሳችሁ የሰው አምላክ ይሆናችሁ። በዚህ አይነት ዋናው የአውሬው ምልክት የያዘው አንቲክራይስቱ ሲመጣ ብዙ ምልክቶችንና ተአምራቶችን ማሳየት ሲጀምር ምልክቱን እየተቀበላችሁ የምታፈነድዱ ዋናዎቹ እናንተ ነው የምትሆኑት። ያንን $50 አንተ እዚህ ጋር ለምስክርነት አፍህን አጣፍጠህ እንዳወራህ አይደለም። አልቅሰህበት ስንት መከራ ችግር ውስጥ እያለፍክ እንደሆነ ነግረኸው እንጂ ማንም ሰው ዝም ብሎ ብድግ አድርጎ $50 ላንተ አይለከልህም። ልጆቹን እሱ ካናዳና አሜሪካ ያስተምራል። ከአውሮፓ አሜሪካ፣ ከአሜሪካ አፍሪካ እየተሽከረከረ ኪሱን ያደልባል። ሚሊዮን በአካውንት ውስጥ ያስገባል። አንተ የምትበላው የሌለህ ትራንስፖርት የሌለህ ከገርጂ ቦሌ ድረስ በእግርህ እየተንከራተትክ እየመጣህ ያንን አልቅሰህ የተላከልህን ገንዘብ ወስደህ አስገባ። ፈዛችኋል እኮ። እባካችሁን ወደ እግዚአብሔር ፊታችሁን መልሱ። ወደ እግዚአብሔር ቃል ፊታችሁን መልሱ። እነዛ አስረው የነበሩ ሰዎች
ቤተክርስቲያናት እዛው አስረው አጋንንት ከአንተ ላይ እስኪወጣ ድረስ መጠበቅ ነበረባቸው። እንዴት እንዳመለጥካቸው አላውቅም። ኢየሱስ ሊመጣ በቅርብ ነው። ፊታችሁን ወደ እግዚአብሔር መልሱ። ኢየሱስ ሊመጣ በደጅ ነው። የብልጽግና ወንጌል እየተባለ የምታበለጽጉት የብልጽግና ወንጌል የሚሰብክላችሁን ወንበዴ እንጂ እናንተ አይደላችሁም እየበለጸጋችሁ ያላችሁት። እባካችሁን ፊታችሁን መልሱ ወደ እግዚአብሔር።